ደግሞ እዚህ ምን አባት ትሰራለህ እንዴ? እኔ ቦታዬ ነው የተገኘሁት። ምን ነው እኔን ለማግኘት ላይ ታች ስትል አልነበር እንዴ? ማ እኔ እኔ ያፌት ነኝ አንተን ለማግኘት ወደ ላይ ወደ ታች ምለው? ስማ አንተን ለማግኘት እኮ ሴኮንድ እንደማይፈጅብህ ጠንቅቀህ ታውቃለህ። ኦ እንደዛ ከሆነ ልሂድያ ፈልገህ አገኘኝ። ደግሞ በቀደም የላካቸው ሴቶች በጣም ምርጥ ናቸው፣ ተመችተውኛል ሲለው ስለምን ሴቶች ነው የምታወራው? በቀደም የላካቸውና ስለ ኮንቴነሩም ቢሆን እኔ ነኝ እንትን ያልኩት። ስለምንድን ነው የምታወራው? እና የምጠብቀው ሰው አንተ ነህ እያልከኝ ነው እንዴ? አዎ እኔ ነኝ። ምን ነው ለአመታት ስረ ስገኝ ናኤፍ የሚባለው ድርጅትን የመሆንህን ማመን አቃተህ አይደል? እኔ የማውቀው ናታማ እንደዛ አይሆንም። ናኤፍ ነው ማን ነው ስሙ? ብቻ ምንም ይሁን አንተ አትሆንም። እንዴት ነው የማልሆነው? ሆኛለሁ። ምን ነው ፊት ለፊትህ እንደዚህ በመሆኔ አልተደሰትክም አይደል? እኔ የማውቀው ናታን ያፈሪ ናታን እንደዚህ በጭራሽ ሊሆን አይችልም። ቆይ እንዴት ሊሆን ቻለ? እሱን የማብራራበት ሰዓትና ጊዜ የለኝም። ተገናኝተን እናወራለን ብለን ያሰብነው 15 ደቂቃ ነበር። እሱንም ተጠቅመሃል እና ካልፈለግከኝ መሄድ ትችላለህ። ስትፈልገኝ ታገኘኛለህ። ቆይ እንዴት ኤፍራታ ጋር እንዳገባ ኤፍራታን እኔ እንዳገባ ያደረካትና እንዲሰልለኝ አንተ ነህ አይደል? አንተ ነህ አይደል ተመሳጥራችሁ ስለ ስራ የምታበላሹብኝ? ቆይ እንዴት? እንግዲህ ከናኤፍ ጋር ድርጅት ጋር ካልሰራህ ልሂድ። ተገትሬ ስላንተ ማብራራት አይጠበቅብኝም። ከተስማማህ መስማማት ትችላለህ። ስማ እኔ ኤፍራታ ጋር ምንም የጀመርኩት ወይም አንተን የምሰልልበት ምክንያት ምንም አላኳትም። ኤፍራታ አንተን መርጣ ሄዳለች። እኔ አሁን ሌላ ሰው ነኝ። አዲስ ህይወት፣ አዲስ ስራ፣ አዲስ ማንነት ይዣለሁ። አዲስ ፍቅረኛ ሳይቀር ደግሞ አንተ የኔ የሆነውን ሁሉ መውሰድ ትወዳለህ። ስለዛ አሁን ደግሞ አዲስ ያስኳትን ፍቅረኛ ውስጥ ያለው ብለህ ብትነሳ እያንዳንዷ የወሰድክብኝ ነገር ነው የምነጥቅህ። ስለዛ አርፈህ ብትቀመጥ ይሻልሃል። ቆይ እንዴትም ይሆን ሲለው ያፌት የሚይዘው የሚጨብጠው አጣ። ስራው ጋር ግዴታ መስማማት ስላለበት ተስማምቻለሁ በቃ እንደዛ ከሆነ ሲለው ያፌት ናታ በቃ ዓለምን ያሸነፈ ያክል እስከሚሰማው ድረስ ውስጡ በደስታ ፈነጠዘ። ያፌትም እንዴት ሊሆን ይችላል እያለ እየተበሰጫጨ ከታሪኩ ጋር ደወለ። አሎ ታሪኩ ቶሎና ፈጠን ብለህ ቶሎና ብሎ ደወለለት። ከመጣ በኋላ የተፈጠረውን ሁሉ ለታሪኩ ዘረዘረው። ቆይ እንዴት ሊሆን ቻለ? ማለት እንዴት ሊሆን ቻለ? ታዲያ ምን ማድረግ አለብን አለቃ? ወይ ደግሞ እህቱን እንያዛት እንዴ? አይ አይሆንም። ጽዮን በጭራሽ እንደዚህ አይነት ውስጥ መግባት የለባትም። ጽዮን አንድ እህቴ ናት። ምንም ነገር እንዲደርስባት አልፈልግም። እንዴ አለቃ ናታም እኮ ወንድምህ ነው። እሱ ወንድሜ አይደለም ብሎ ከእናትና ከአባቱ ጋር ያለውን ግንኙነት ዝርዝሮ እንደዛ ሰራተኛ ለሚለው ሰው ወረድ ብሎ መናገር ጀመረ። የያፌት አባት የሱን እናት እንደፈለጋት ያፌት ናታ ሳይረገዝ በፊት እኔ እመጣለሁኝ ብሎ ዋሽቶ ናታ መረገዙን ሲያቅ አባቱ እንደከዳውና እናቱ እንደተዋት ሁሉንም ነገር ይሆዱን እንትን አለው ነገረው። ታሪኩም አለቃ ከኔ በበለጠ አንተ ስለ ህይወት ጠንቅቀህ ታውቃለህ። እንደ ጓደኛም እንደ ሰራተኛም እንደ ሁሉም አቅርበህ ስለ ህይወት ስለምታወራኝ ደስ ብሎኛል። ግን የሆነ መፍትሄ መፈለግ አለብን ስለዚህ ጉዳይ። አዎ የሆነ መፍትሄ መፈለግ አለብን። በእርግጠኝነት ኤፍራታን ልኳት እየተከታተለች ነው፣ ሁሉን ነገር መረጃ እየሰጠች ያለችው። ወይም ደግሞ በውስጥ ለውስጥ እየሄደ ነው። የሆነ መረጃና የሆነ መፍትሄ ማግኘት አለብን ብለው ተነጋግረው ተለያይተዋል። ያፌት ተብየውም ከትዝታ ጋር ያደረገውን እንዴት እዚህ ናኤፍ ድርጅት ውስጥ እንዴት ሊገባ እንደቻለ ከኋላ ዘወር ብሎ እያሰበ ነበረ።
እንዴ ወይዘሮ ትዝታ ይሄ ስራ ወንጀል ነው እንዴ? እኔ ወንጀል ልሰራ አልፈልግም። እኔ ከሰራሁትም በኋላ እህቴንም እዚህ ውስጥ መጥፎ ስራ ማስገባት አልፈልግም። ምንድን ነው? ናታ ተረጋጋ። ቆይ አንተ ሰው ያፌትን እንትን ማለት ማሸነፍ አትፈልግም እንዴ? ያንተ የተባለውን ነገር ሁሉ የነጠቀህን ማስመለስ አትፈልግም? አንተም በደንብ አጣርቼ ደርሼበታለሁ። በጣም የተጎዳ ሰው መሆኑንም ጠንቅቄ አውቄያለሁ። እኔ ስለ ድርጅቱ ስም ነው እንጂ ሴት ልሁን ወንድ ጠንቅቀው አያውቁም። አሁን ደግሞ እኔን ለመቀናቀን ደፋ ቀና እያለ ስለ ስራዬ እያበላሽብኝ ነው። ስለዚህ እኔ እናንተ ሆነን ልኩን ማስገባት አለብን። ያፌትን የሆነ ነገር ማድረግ አለብን። ስለዚህ አሁን አንተ የድርጅቱ ባለቤት እንደዛ ሁነህ ያፌትን መከታተል፣ ስለ ያፌት መስራት እና የድርጅቱ ባለቤት አንተ መሆንህን ማወቅ አለበት። እኔ ማንም አያውቀኝም። የሚሰራው ቤት ለቤት ስለሆነ እኔ ሴት ልሁን ወንዲት ይሁን የድርጅቱ ባለቤት ማንም አያውቅም። ስለዚህ ረጋ ብለህ አስብበት ብላ ሁሉን ነገር አስረድተዋለች። ናታ ያፌትን እና ናታን ኤፍራታን ስለቀማው ሁሉን ነገር ስላደረሰበት ለመበቀል አስቦ በቃ ተስማምቻለሁ ብሎ ከወይዘሮ ትዝታ ጋር ተፈራርሞ ያፌትን ለመግጠም ወስኖ ገጥሞታል። በሌላ በኩል ጽዮን ቢኒያም ይወጣል አይወጣም እያለች ከአስባልቱ ቁጭ ብላ እየጠበቀችው ነበር። እንዳጋጣሚ ወደታች ወደ ሱቅ እየሄደ አገኘችው። ቆይ ምን ፈልገሽ መጣሽ? ቆይ አንቺ ሰው አልፈልግሽም ሲልሻት አይገባሽም እንዴ? ይገባኛል። እንዴት እንደሆንክ ልይህ ብዬ ነው እንጂ ይገባኛል። ምን ነው የሚገባሽ? የምወድሽን ያህል እንዲጠላሽ አታድርጊኝ። እንደዚህ ያቆሰልሽውን ልቤን እንደዚህ ያቆሰልሽውን ሰውነት የምታድኝ ይመስልሻል? እሺ ሰውነቴስ እሺ ከውስጥ ለውስጥ የተሰባበርኩትን የምታድኝ ይመስልሻል? ሲላት እንዴት እኔ ነኝ ቢኒ አንተን የምሰባብረው? ያ ማይረባ ያቤል ተብዬ እኮ ሁሉንም ነገር ነግሮኛል። እስቲ ንገሪኝ አንዲ ነገር እንደዚህ ይሄ ነገር አላደረኩትም እንደዚህ አላልኩም ብለሽ የሆነ ነገር በይኝ። ንገሪኝ አምንሻለሁ፣ እስኪ የሆነ ነገር በይኝ ሲላት ከአቤል ጋር የታሰረው ቪዲዮ ሁሉን ነገር ጠንቅቃ ስለምታውቅ የምትለው እውነቱን መናገር አቅቷታል። ሁሉንም ማፍና ደብቃ ዝም አለችው። አየሽ ምንም የለሽም። ቆይን የምለው ግን ገኒ ዲያግም አያሳዝኑሽም? በእኔና ባንቺ ምክንያት እንደዚህ እየሆኑ አያሳዝኑሽም? ብሎ እጇን ይዞ ሲያስጨንቃት አቤል ተብዬው ከወዲህ የመጣ ሳይባል ከመካከላቸው ሊጣላ ገባ። በቃ አቁሙ አለች። እሷም አንተ ሴታ ሴት ስሚ፣ እንደው ምን አለ በወንድ ቤት ትቀይሪኝ? እኔ እሺ ብልል እልል ብዬ የፈለግሽውን ነገር አረግልሽ ነበር። በዚህ በሴታ ሴት ራሱን መከላከል ከማይችል ወንድ ጋር እንኳን የቀየርሽኝ። ስማ አንተ ደግሞ ከኋላ ተሽጉጥጉጠ ስለደበደብክ ወንድ አትባልም። እሺ ስለዚህ ፊት ለፊት እኔን ተጋፈጠኝ፣ ሱሪ ልበስና ተጋፈጠኝ ሴታ ሴት ብሏቸው ጥሏቸው ሄደ። አቤል ተብዬው የልቡ ስለሆነለት እየሳቀ ዝም ብሏል። ስቅስቅ ብላ እያለቀሰች ቆይ ምን አይነቱ አውሬ እርኩስ ሰው ነህ? ምን አይነቱ ሰው ነህ? እያለች እየተናደደች የምትይዘው የምትጨብጠው አታለች። በሌላ በኩል ያፌት ተብዬው ናታን እንዲሰልሉት የላካቸው ሰዎች ጋር ተደዋውሏል። አለቃ መኒባሱ ውስጥ ሲሄድ እኮ ደህና ተከታትለው ነበር። ሆቴልም ሲገባ አይተነው ነበር። ግን ከሆቴሉ ሲወጣ ሌላ ልብስ ቀይሮ ስለነበረ በቃ ገባበት ጠፋብን። እስካሁን ከሆቴሉ አልወጣም ብለን አስበን ነበር፣ ግን ወጥቷል አሉን ብሎ ሲነገረው እንዴ እናንተ ማትረቡ! ቆይ አንድ ሰው እንዴት መከታተል አቃታችሁ? ስሙ፣ ለዚህ ካልጠቀማችሁኝ ምን ትሰሩልኛላችሁ? አሁንም ድራሹ ደረሰበት። ወታችሁ ወርዳችሁ ፈልጋችሁ አገኙልኝ። ቆይ ምን አይነት ሰዎች ናችሁ? ብሎ እየተናደደ እየተበሳጨ ስልኩን ዘጋው። በእርግጠኝነት በቃ ኤፍራታን አንተ ጋር እንድትጋባ ያደረጉት እነሱ ናቸው። እነሱ አስበውበት ለስለላ ነው። ጽዮን ኤፍራታ ጋር ደውላ የተፈጠረውን ነገር ሁሉ እያለቀሰች አስረዳቻት። እባክሽ ኤፎ እኔ እንዳንቺ መታገስ አልችልም። በቃ እኔ ምንም ነገር ማድረግ አልችልም።
እኔ መኖር አልፈልግም እያለች ተስፋ በቆረጠ መልኩ ለኤፍራታ እያስረዳቻን ነው። ኤፍራታም አይዞሽ፣ ምንድነው የተፈጠረውን ነገር ተረጋግተሽ ንገሪኝ። ምንድነው ወይ ያለሽበት ልምጣ ንገሪ ቦታውን አለቻት። አዎ አውቄዋለሁ አለቻት። ቦታውን ነግራት በቃ መጣው ጠብቂኝ ብላት ተለያዩ። ጽዮንም የተፈጠረውን ነገር በተለይ ያቤል የያዘውን የቪዲዮ ሁኔታ እያስታወሰች እያለቀሰች ነው። በሌላ በኩል ወይዘሮ ትዝታ ከናታ ጋር እያወራች ነው። ወይዘሮ ትዝታ በቃ እንደምታዩ ነው ስራዬን ፈጽም ያለሁኝ። እንግዲህ ወይዘሮ ትዝታ እኔ ወደ ቤታውን መመለስ አልችልም፣ ምክንያቱም አሁን ያፌት እየተከታተለኝ ነው። ይሄ ደግሞ ለእኔና ላንቺም ጥሩ አይደለም። የኔም ቤት ደግሞ ያፌት የሚከታተሉ ሰዎች በደንብ ያውቁታል እና እዛ ካገኙኝ ለእኔም ላንቺም ጥሩ አይደለም ሲላት፣ አታስብ እኔ ሁሉን ነገር አዘጋጅቻለሁ፣ ለጊዜውም ቢሆን ወደ ሆቴል ታርፋለህ እና ደግሞ የሆቴሉ ሰዎች እንደነገሩ ከሆነ አንተ ባደረግከው ነገር ያፌት ተብዬው ጨርቁን ጥሎ እንዳበደ ነግረውኛል ስትለው፣ ናታ እኔም ደስ ብሎኛል ካደረገኝ ነገር አንጻር ሲታይ በጣም ደስ ብሎኛል እያሉ እያወሩ ስለ ስራ። በነገራችን ላይ ስለ እኔ ልጅ አታውቅም፣ ለልጄ ምንም ነገር እንዲያትነግራት እንደ ማንኛውም ሰው በውጭ ስለ ስራው ነው እንጂ የምታውቀው እኔ ምን እንደምሰራ እንዴት እንደምሰራ አታውቅም። እንዴ አታውቅም እንደ ልጅ ህይወት ማለትማ እንደ ማንኛውም ሰው ነው ከውጭ የምታውቀው እንጂ እኔ ምን እንደማረግ አታውቅም። ስለዚህ እንዳትነግራት እና ደግሞ ማንኛውም ሰው ማወቅ የለበትም። ከዛ እሷ ላስተዋውቅ ካለች እኔ እናንተ እንደ አዲስ ሰው እንተዋወቃለን፣ እሷም ላስተዋውቅሽ ብላ ማምጣቱ አይቀርም እያሉ እያወሩ ወንዱ ልጇ መጣ። ተነስ ተደበቅ፣ ማንም የማያገኝበት ቦታ ተደበቅ ብላ ናታን በመጋረጃው ስር እንዲደበቅ አደረገችው። ወንድ ልጇም መጥቶ በመምጣቷ ምን ነው ልጄ በቀኑ መጣህ እንዴ ምን ነው በቀኑ መምጣት የለብኝም እንዴ? ቤቴ እኮ ነው፣ በፈለኩበት ሰዓት መምጣት መብቴ መሰለኝ። አዎ እሱማ ልክ ነህ፣ መምጣት ትችላለህ። ያው በዚህ ሰዓት መምጣት ስለማታውቅ ግራ ገብቶኝ ነው እያለች እየተንተባተበች ነበር። አዎ ቀጠሮ አለኝ፣ ሸዋሮ ወስጄ ወጣ ለማለት ፈልጌ ነው፣ ወደ ቀጠሮ ለመሄድ ፈልጌ ነው ብሎ ወደ ክላሱ ለመግባት እያሰበ በሩን ሲያየው እኔ በምልክት አርጎት ይሁን ካሜራ አርጎበት ይሁን ከዚህ በፊት እህቱ ለመክፈትና ከክላሱ ውስጥ ምን አይነት መረጃ እንዳለ ለማወቅ እያሰበች ክላሱን ለመክፈት እንዳሰበች አቆባታል። እንዴ ክላሴ ማን ነው ለመክፈት የሞከረው? ምን ሆናችሁ ነው? ትናንትናም እንደዚሁ ዛሬም እንደዚሁ ማን ነው ሊከፍት የሞከረው አላት። እንዴ የምን ማን ይከፍታል ደግሞ ለምን ብላ ተንተባተበች እናቱ። ለማንኛውም በሩ ካልተሰበረ አይከፈትም፣ መስበር ካልቻላችሁ ማለት ነው ብሎ ኮስተር ብሎ በሩን ከፍቶ ወደ ውስጥ ገባ እና ናታም ጋር ወይዘሮ ትዝታ ያላቸውን ጨርሰው ወደ ሆቴል እንዲገባ ነግራው ተለያዩ። ያፌት ተብዬው ከሉሊት ጋር ደወለ። አሉ አለቃ እጅሽን ተሻለሽ? ምንም አልልም እየተሻለኝ ነው። ያው ስራ ያልጀመርኩት እኮ እጄ በደንብ እስከሚሻልና እጄን ያዩ ሰዎች ምን ሆነሽ ነው ብሎ መጠየቃቸው ስለማይቀር እኔም እንደመለስ ግራ ገብቶኝ ነው እና ሲሻለኝ እጀምራለሁ። እሷ ያሳስብሽ፣ አሁን በደንብ የተማርሽበት ይመስለኛል። ታዝ በኋላ ምንም አይነት ስህተት ብትፈጥሪ እጅሽን አይደለም አንገትሽን ነው እምቆርጥልሽ አላት። ኧረ አለቃ ምንም እንትን አይደለም፣ ግን በጣም ጨካኝ ነህ አለችው። ስሚ አሁን ስለዛ ልናወራ አይደለም፣ ጠንቀሽ ስሚኝና ምልሽን ነገር አድርጊ። ናታ ምን እየሰራ ነው? አሁን ቤት መጥቷል? የሚወጣበትና የሚገባበትን በደንብ አጣርተሽ ንገሪኝ። ስሚ ሴቶችን በመውሰድ ያከሰረኝ 5 ሚሊዮን ብር ያከሰረኝ እሱ ነው እንዴ? አለቃ መቼም ስለ ናታ አይደለም የምታወራኝ፣ እኔ ስለማውቀው ናታ ነው ወይስ ሌላ የማላውቀው ናታ አለ? ሴትዮ እየነገርኩሽ ነው። እንደዚህ በቀላሉ ናታ የድሮ የምናውቀው ናታ አይደለም። ኪሳራ ላይ የጣለኝና ስንት ሁኜ የሰበሰብኳቸውን ሴቶች ወሰደብኝ ነው። ስለዚህ በየት እንደሚወጣ እንዴት እንደሚገባ ምን እንደሚያወራ እያንዳንዷ ነገር አሳውቅኝ። ይሄ ነው ለጊዜው ስራሽ ብሎ ኮስተር ብሎ ለሉሊት ናታ እንድትከታተል ትዕዛዝ አስተላልፏል። በሌላ በኩል ገኒ ዳግም ምግብ እያበላት ነው። አይኗ ከርተት እያለ እየበሉ እናቴ አይዞሽ ቢ እያለ
በመሃል ቢኒያም መጣ። እንዲያ አጎቴ ምን ሆነህ ነው? ሰላም አይደለህም እንዴ? አለ። ገኒም የሆነውን ነገር ከፊቱ አይታ ስለተረዳች ስለማትናገር ነው እንጂ የምትለው ግራ ገብቷታል። እሺ ገኒ እንዴት ናት? አሁን እየተሻላት ነው? አለ ቢኒያም። አዎ ሰሞኑ ምንም አትልም። መድኃኒቱን በጥንቃቄ ከወሰደ ደግሞ ጨርሶ ይሻላታል። ከሰሞኑ ትንሽ ትሻላለች። ይልቅ አንተ መሆንህ ነው። አይ የኔ ነገር አያሳስብህ፣ ዋናው እሷ ሰላም ሆኗ ነው ብሎ ቢኒያም ከጽዮን ጋርና ከአቤል ጋር የተፈጠረውን ነገር ማስታወስ ጀመረ። ወይኔ አቤል ብሎ ምንጭቅ ብሎ ከነዳግምና ከነገኒ ጋር ወደ ውጭ ወጣ። ቤዛ ከልጁ ጋር ስለተቀጣጠረች ፏ ብትን ብላ ለመውጣት እየተዘጋጀች ነው። ሉሊት ሳሎን ቁጭ ብላ እያየቻት ወዴት ነው እንደዚህ ለባብሰሽ ወዴት ነው ምናምን አለቻት። ምንም። ይልቅ አንቺ እንዴት ነሽ? ምንድነው የሚያናድድሽ እንደዚህ? ግን እኮ እንደዚህ እጅሽን እንደዚህ ላደረገው ሰው አልነገርሽንም። ለምንድነው የማትነግሪኝ? ደሞስ ምንድነው ያናደደሽ? ማንም አላናደደኝም አለች ሉሊት። ማንም አላናደደኝም። ጽዮን ነበረች የለችም እሷም። ቆይ እሷ ልጅ ግን ተጧት ጀምሮ የሚያስጨዋት ምንድነው? እዚህ ፊት ለፊት ስታይ በትንሽ በትልቁ ማናደር ነበር ስራዋ። አሁን ላይ የለችም። ምንም አያናደደኝም። ቆይ አንቺ ከሷ ራስ ላይ ብትወርጂ ምን ችግር አለው? ምን ሆነሻል? በቃ አንቺ ክብር ነው የሚያስጨንቅሽ? እሷ ማት ነው ምንድነው ምናምን አያስጨንቅሽም አይደል? ስሚ፣ ባንቺ ጦስ ምክንያት ቤተሰቤ ላይ ምንም ነገር እንዲፈጠር አልፈልግም። ሐኪም ቤት የሚያልህር ነው ራሱ ስንወስድሽ ራሱ ሰው ሲከታተለን ነበር። ማን ነው ተናገር። እጅሽን እንደዚህ ያደረገሽ ማን ነው? ማንም። እሱ እኔና እሱ ጉዳይ ጨርሰናል። ስለናንተ አያገባውም፣ እናንተም ላይ አይደርስም ማለች ሉሊት። እኮ ለምንድን ነው እኔ ለራሴ መጠንቀቅ ስላለብኝ ይሄ ሰውዬ ማን ነው ተናገሪ ብላ ፍጥጥ አረገቻት ቤዛ። ማንም አይደለም አልኩሽ እኮ ጨርሰናል ተነጋግረን። ይልቅ ሰው ልጁ እንዳታስጠብቂው ሂጂ አለቻት። ግድ የለም ይጠብቀኛል፣ ለነገርኛ የተፈጠረውን ነገር። ምንም የለም አልኩሽ እኮ ስትላት፣ ስሚ ማንም ይሁን በቤተሰብ ላይ ምንም ነገር እንዲፈጠር አልፈልግም። የራስሽ የራስሽ ችግር ነው። ራስሽ እንደፈለግሽ መሆን ትችያለሽ። ግን በቤተሰቤ ላይ ምንም ነገር ከተፈጠረ እኔና አንቺ አንላቀቅም ስትላት ቢዛ፣ ወይዘሮ ቢዛ እነማን ናቸው ቤተሰቦችሽ? እስቲ ዞር ዞር በይ። ቆይ ማንኛው ቤተሰብ ነው እንደዚህ ቁመሽ የምትከራከሪው? ስትላት ቤተሰቦቿ በዙሪያዋ ማንም እንደሌላት ትዛላትና ጥላት ወጣች። ከፍት ብሏታል። አዲስ የተዋወቀችው ልጅ ከዛ ጀምረን እኮ ዝም ብለን መጣ። ምን ሆነሽ ነው የደበረሽ ትመስልያለሽ ብሎ ሲጠይቃት፣ አይ እንዲሁ ቤተሰብ የቤተሰቦቼ ነገር ቤተሰቦቼ ምንም ነገር ሳያጎሉብኝ የምፈልገውን ነገር እያቀረቡ ነው ያሳደጉኝ። እናቴ ከሞተች በኋላ ለመጽናናት ጊዜ አልፈጅብኝም ነበር። ያው አባቴ ባጠገቤ ስላለ አባትዬ ተሀዘኔ እንዲወጣ አድርጎኛል። ግን አሁን አባቴ ከሞተ በኋላ ነገሩ አስተዳደጌ የተበላሸ መሆኑ ገባኝ። ሁሉም ስህተት ነበረ። እንደዛ ሁኜ ማደግ አልነበረብኝም። ሉሊት አሁን ስለ ቤተሰቤ ስላለው ነገር ስትነግረኝ እሱን አስታውሼ ነው የተከስኩት አለች። አዎ ልክ ነሽ። በቤተሰብ የሚመጣ ቤተሰቦችን አንዳንዴ እውነት እየመሰላቸው ግን ደግሞ በመጥፎ አስተዳደግ እያሳድጉንና በኋላ የሆነ ችግር ሲመጣ ራሳችንን ማቋቋም ያቅተናል። ለማንኛውም አይዞሽ በርታ በይ። ምንም ይሁን ምን ከኔ ቤተሰብ አይበልጥም አላት። ሊሆን ይችላል አለችው እሷም። በሌላ በኩል ጽዮንና ኤፍራታ ተቀጣጠሩበት ቦታ ተገናኝተው ኤፍራታ ምን ሆነሽ ነው? እስቲ ንገሪኝ የተፈጠረውን ነገር እያለቻን ነው። ጽዮንም ምንም ሳታስቀር አቤል ያደረገባትን ነገር ምን አይነት ቪዲዮ እንደያዛት ሳይቀር ነገረቻት። በቃ አንቺ ራሱ የለፋሽበት አንቺ ዋጋ የከፈልሽበት ሳይቀር ጉር ሰርቶኛል። እኔ ጉር ሰርችሻለሁ። አንቺ ስንት ነገር የከፈልሽበት ሳይቀር ጉር ሆኛለሁኝ እያለይ ስለ ቪዲዮ ና ኤፍራታም እንዴት ሊሆን ይችላል? እኔ ስንት ዋጋ የከፈልኩበት እንዲሁ በከንቱ ሊቀር ነው ማለት ነው? እንዴት ልጁ ሊገባ ይችላል? ያ ቪዲዮ እናታ ያደረገው ነገር ከያፌት ቪዲዮ እንዴት አቤል እጅ ገባ? እንዴት ሊሆን ይችላል? እያለች ከህይወቷና ከእድሜዋ ላይ ቀንሳ ለናታ ስትል ዋጋ የከፈለችለትን ሁሉ ገደል ሲገባ ስትሰማ የምትይዘው የምትጨብጠው አጣች። ብቻ ብስጭጭት አሉ። ጽዮንም ብትሆን አልቅሳ አልወጣላት አለ። እንዶ የተባባሉ በቃ ፊልሙ እዚህ ላይ ያበቃል። ውድ ቤተሰቦችዬ እንዴት ትላላችሁ? ሀሳብ አስተያየታችሁን ስጡ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ነባሪው ደግሞ ያው ላይክ ሼር አድርጉ። ደቂቃ ብዝችባችኋለሁ። ስለነበረ ቆይታ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ